አማክሪኛለችኝ። በቃ ሀሳብ አካፈልኳት። በቅጥ እንኳን አምስት ክፍል አልጨረሽም። እንግዲህ ደግሞ ሰው ታማክሪያለሽ። ብስለት እኮ ክፍል ባስቆጠር አይደለም። መሀይብ ነሽ። ቆይ ለምን አትተኝም አንቺ ግን? አሁን ናታን ካንቺ ጋር እንዴ? በቃ ነው ፍቺኝ እንዴ? ከኔ ጋር አይደለም። ከኔ ጋር ቢሆን ደግሞ አንቺ ጋር ነው ያለው። እና ወጥቼ ልስጥሽ? ሰምኛለሽ? ናታን የኔ መሆን የሚችለው ሁለታችሁ የሚበለቃችሁ ትወጡ ነው። እስከ ዛሬ ብቻዬን ነበር። አሁን አብራኝ የምትወጣ ጓደኛ አገኘው ማለት ነው። ደግሞ ማናት አብራኝ የምትባረረው? እናሱ ከየት እንዳረገዝሽ እንኳን ማታውቂው ያቺ ነፈሰራት እንደግሜ ልንገር። በቃ ከዚህ ክፍል አልወጣም። ኤቢ ድጋሚ አላስጠነቅቅሽም። አሁን ክፍል ለቀሽ ነው። ቆይ ግን አባዬ ካንተ አባት አይደለም። ለምንድን ነው ሁልጊዜ አባዬ እያልክ የምትጠራው? ኤቢ ድጋሚ አላስጠነቅቅሽም። አባዬን ከመጥራቴ በፊት ውጭልኝ። ይኸውልህ የምትጠራው ከሆነ አስገድዶ ሊደፍረኝ ነበር ብዬ ጮኻለሁ። ምን? አዎ ነይ ብሎ ጠርቶኝ ሊደፍረኝ ነበር ብዬ ጮኻለሁ። ከዛ ማን እንደምታመን አብረን እናያለን። ኤቢ እያበድሽ ነው። ያንቺን ክፍል አጽድቼ ጨርሼ እኮ ነው የመጣሁት። አይ ዛሬ ብቻ አይደለም፣ ሁሌም ቢሆን ናታን ክፍል መግባት ትወጫለሽ። አንቺ ጃራ እባክሽ ደግ ነገር አስቢ። ምን ችግር አለው ብገባ? ናታን እኮ ማለት ልክ እንደናንተው ልጄ ነው። አይ አይመስለኝም። አይ እንግዲህ ኤቢ አሁንስ በቃ ክፉ አታናግሪ። ለመሆኑ የልጅሽ አባት ልታግባባችሁ ነው እና በዛ ላይ ተስማማችሁት? የኔ ናት። በቃ ነገርኩሻ። በቃ ተይኝ፣ እንዳትከተይኝ፣ ልሂድበት። አጨረስኩም። የት ነው የምትሄጂው? አንቺ ምንድን ነው የሆንሽው? ነግሬያታለሁ፣ ደውዬላታለሁ እንዳመስለነግረው ጎሽ ልቅ የክፋት ሁሉ መፍለቂያ ምንጭ የሆነችው አቢጌል ናታንን ታስጨንቀው ነበር። ሴት ልጅ ባሏ ፊት ብቻ ልትለብሰው የምትችለው ልብስ ለብሳ ክላሱ ገብታ አልወጣም በማለት እሱም አባዬን ሳጠራ ውጭልኝ በማለት እሷም ደግሞ አባዬን ብትጠራ እኔ እንደውም አስገድዶ ሊደፍረኝ ነው እላለሁ። እሷ በዚህ ብቻ በቃትም። ሰላምንም የልጅሽን አባት ካላወቁኝ እኔ በጭራሽ አርፌ አልተኛም። በዚህ ጋር ደግሞ ዳጣንም ናታን ለእኔ ብቻ መሆን ስላለበት ከዚህ ቤት ጥፊ፣ እኔ ሁለቶቹን ከዚህ ቤት ካልጠፋችሁ ሰላም አላገኝም። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኢንተርኔት ነው። እግዚአብሔር ይመስገን ደህና ነኝ። ዳጣ ክፍል 20 አብረን እናያለን። አቢጌል ናታን ክፍል ገብታ እባክሽ አባዬን ከመጥራቴ በፊት ከዚህ ክፍል ውጭልኝ እያላት ነበር። እሷም ሴት ልጅ ባሏ ፊት ብቻ ልትለብሰው የምትችለው ልብስ በመልበስ ክፍሉ ገብታ በፍጹም አልወጣም፣ ደግሞ መውጣትም ካለብኝ አንተም አባዬን ብትጠራው እኔ ደግሞ አስገድዶ ሊደፍረኝ ነው በማለት ለአባዬ እናገራለሁ እያለችው ነበር። በተደጋጋሚ አባዬን ከመጥራቴ በፊት ውጭልኝ ቢላት እሷን በፍጹም ከዚህ ክፍል አልወጣም። ደግሞ ለምንድን ነው አባዬ እኮ አባት አይደለም፣ ለምንድን ነው አባዬ እያልክ የምትጠራው? ግን እባክሽን ድጋሚ አላስጠነቀቅሽም፣ አሁን ይህን ክፍል ለቀሽ ውጭልኝ። ታንም የምጠራው ከሆነ አባዬን እኔ አስገድዶ ሊደፍረኝ ነው በማለት እጮሃለሁ ስትለው ይደነግጣል። አዎ ነይ ብሎ ጠርቶኝ አስገድዶ ሊደፍረኝ ነበር ብዬ እናገራለሁ በምትለው ኤቢ እያበርሽ ነው እባክሽ ብሎ እሱ አሁንም በድጋሚ ይደነግጣል። ሶማያው እያበርኩ ነው እኔ ሴት ስለሆንኩኝና ወደድኩ ስላልኩ ነው እንደዚህ የምትሆነው። አንተ ብትሆን ኖሮ እኮ በጨለማ ከላሴ ድረስ ልትመጣ ትችል ነበር እያለች ነበረ። አንቺ የምትሆን ነገር ባደርግ እኔ እማዬና አባዬን እያመኑኝ እንደ ካርኳቸው ነው የምቆጥረው፣ እባክሽ ውጭልኝ እያለ ቢለምናትም እሷ ግን ለመውጣት ፈቃደኛ አልነበረችም። ለምንድን ነው እንደዚህ የምታከብራቸው? ሲጀመር እማዬ እኮ እኔ እንድታገባ ነው የምትፈልገው እያለችው ነበረ። አትፈልግም ደግሞ ብትፈልግም በስነ ስርዓት እንጂ አሁን ይህን ነገር እንዳደረግሽ ቢያውቁ ምን ሊፈጠር እንደሚችል አታውቂም እንዴ? ናታንም እያንዳንዱ የምነጋገሩትን እየቀዳት ነበርና ስልኩን ቴክስት የጻፍበት መስሏት እማዬን በቴክስት ልጠራት ነው እንዴ እያለች ነበር። ሽን ኤቢ ውጭልኝ፣ እናትና አባትሽ እኮ ሴት ልጅ እያላቸው እንዲኖሩ ያደረጉኝ እዚህ ስላመኑኝ ብቻ ነው። ፈለገ ነገር ቢሆን ከዚህ ክፍል አልወጣም፣ በቃ እዚህ ነው የምናድረው ብላ ጭራሽ ወደ እሱ ጠጋ ትላለች። እሱም በቃ ሽንች ዚተኝ እኔ ከዚህ እወጣለሁ ይላላታል። እሷም ጅለህ እንዴ እዚህ ነው እንጂ አብረን የምናድረው። ንም ከኔ ጋር ጓደኛ መሆን ከፈለግሽ መጀመሪያ የሴቶች ወጉ ሊኖርሽ ይገባል እያላስ ነበረ። እሷም ምን ማለት ነው? አንገት መድፋት ነው ወይም ደግሞ ያለኝን ስሜት መደበቅ ወይስ ደግሞ መቅለስለስ? ደግሞ ልብስ ማጠብ፣ ለአንተ ምግብ መስራት ወይ ደግሞ እየወደድኩ አልወድህ ማለት ይሄን ነው የምትፈልገው? አንቺ ሲጀመር ከእኔ ፍቅር አልያዘሽም። እልህ ነው እንደዚህ የሚያደርግሽ። ዳጣ ስለመጣች ነው። ፈለግከው ማለት ትችላለህ። ዛሬ ግን ከዚህ ክፍል አልወጣም፣ ከአንተ ጋር ነው ማድረው። መጨረሻ ጊዜ ጠይቅሽ፣ አሁን ይህን ክፍል ለቀሽ ውጭልኝ፣ ካልሆነን እማዬን አባዬን እጠራችኋለሁ። ነገርኩህ፣ እኔ ከዚህ ክፍል ንቅንቅ አልልም፣ አለበለዚያ ላይ ደፍረኝ ነው ብዬ ጮኻለሁ። እና ከዛ በኋላ አንተ ምን ሜንክን ስትባረር ትኖራለህ፣ ደግሞ ሁለተኛ እዚህ ቤት አትኖርም ትለዋለች። እሱም ጥሩ መልካም፣ እንግዲያውስ እስካሁን ያወራውን ነገር ቀርጬዋለሁ፣ ስለዚህ ማስረጃ አለኝ ይላል ናታን። ምን ብላ ትደነግጣለች። አዎ እንግዲህ አሁን ውጭልኝ፣ ከፈለግሽ ደግሞ ጩሂ ይላል ናታን። በዚህ ሰዓት አቢጌል በጣም ትደነግጥና ብድግ ብላ ልትወጣ ስትሞክር ይኸውልሽ ወይ ኤቢ ይላል እጇን ያዝ አድርጎ ናታን። ፍቅር እኮ በልህ አይሆንም፣ ይሄ ነገር ፍቅር አይመስለኝም። አንቺ እኮ ዳጣ ከመምጣቷ በፊት እንደዚህ አልነበርሽም። እና ራስሽን መርምሪ፣ ከዛ በፊትና ከዛ በኋላ እንዴት እንደሆንሽ።
ይህን ነገር ደግሞ ልንማየ አላሳያቸውም። ስለዚህ ሰላም ደሪ ብሎ መክሯት ከክፍል እንድትወጣ ያደርጋል። እሷም ሳትወድ በግዷ እጇን አፏ ላይ ጭና በድንጋጤ ክፍሉን ለቃ ትወጣለች። ናታንም ልክ ስትወጣለት በድጋሚ መታ የምታንቀው ይመስል ሩጦ በሩን ቆልፎ ይቀመጣል። ዳጣ ሁሉም ትምህርት ቤት ሄደው እሷ ብቻዋን ስለነበረች ሰላም ለምንድን ነው አንቺ ብቻሽን እዚህ ሆንሽው እያለቻት ነበረ። እና ሁሉም ትምህርት ቤት ሄደው ይደብራታል ብለሽ አስበሽ ነው እያለች ነበረ። እንግዲህ ደረጀ ለሚቀጥለው ዓመት ትገቢያለሽ ብሎኛል ትላለች ዳጣ። ለምን ደረጀ የምትይው ለምን አባዬ አትይውም እንደ ሁሉም እያለቻት ነበረ። እኔ እንጃ እሱ እኮ ደረጀ በይኝ ስላለኝ ነው። ሰላምም ለምንድን ነው ደረጀ በይኝ የሚልሽ? ምን ችግር አለው አባዬ ብትይው? ናታንስ አባዬ እያለው አይደል? በጣም እኔ እንጃ ሰላምዬ፣ ቆይ እስኪ እጠይቀዋለሁ። ይልቁን ተይውና ነገሩን ሁሉ ልጅ በሆድ መያዝ ይከብዳል አይደለ ትላለች። ሰላምም ጋሼ እውነቱን ነው የሚናገረው፣ ውሃ ብልጥ ሆና ይላል ትላለች። ምን እኔ የሞኝ ብልጥ ትላለች ዳጣ። ልጅ በሆድሽ ስላሽ ሲከብድሻል ትይኛለሽ? እንደውም እኮ ደስ ይላል ለላም ቀንዷ ይከብዳል ይባላል አይደል? ግን እኮ ሰላምዬ ሰውየው እኮ አንቺን አፈሰ ነው የሚባለው፣ ወርቅ እኮ ነሽ እያለቻት ነበር። ደግሞ እንደዚህ ማርገዝሽን ቢያውቅ 10 ሽማግሌ ነው የሚልከው እያለቻት ነበር ዳጣ ሰላምን። ምን እኮ ማግባት አልፈልግም፣ ደግሞ አየሽ በዚህ እድሜ ለእኔ የሚሆን ደህና ባል ማግኘት አልችልም። እንዴ ሰላምዬ ገና ልጅ አይደለሽ እንዴ? ስንት ዓመትሽ ነው ግን ትላለች ዳጣ። ጣዬ እኔ 37 ዓመት ሆኖኛል። 37 ዓመት ማለት ደግሞ ሴት ልጅ መውለድ ወደምታቆምበት ቦታ እየሄደች ነው ማለት ነው እያለቻት ነበር። እናም በዚህ እድሜ ደህና ባል ማግኘት አልችልም እያለች ነበር ሰላም ለዳጣ። ጥሩ የትዳር አጋር ማግኘት የሚቻለው በአንቺ እድሜ ነው እያለች እየመከረቻት ነበር ሰላም ዳጣን። በዚህ በልጅነትሽ ነው ሁሉ ነገር እያለቻት ነበር። የእድሜን በጊዜው በወቅቱ መጠቀም ያስፈልጋል፣ የእኛ ደግሞ የሴት ልጆች እድሜ ወርቅ ነው እያለቻት ነበር። አሁን በዚህ እድሜሽ ነው አንቺ ለአንቺ የሚሆንሽን ባል መርጠሽ መያዝ ያለብሽ እያለች እየመካከረቻት ነበረ። ዳጣም ስለ ናታን ልታወሪ ፈልገሽ ነው አይደል እያለቻት ነበር። አቶ ደረጀና የናታን አባትም ተደዋውለው በቃ አንተ ልጅን ይዘህ ጠፋህ አይደል እያለው ነበር። ኧረ እሱ እዚህ ለምዷል፣ ወደ አንተም ድጋሚ መጣ አይመስልም እያለው ነበረ። አይ እንግዲያውስ ለእሱም እዛ ይሻለዋል፣ ሚስት ፈልግና ትምህርቱን እንደጨረሰ እዛው እንድረዋለን እያሉ ነበር አባት። አቶ ደረጀም ፈገግ ብለው አይ የዚህ ዘመን ልጆች ደግሞ እኛ የመረጥንላቸውን ያገባሉ ብለህ ነው? እዛው እንደውም ልጅህን አንዷ ልጅን አጋባውና እነዛ መሄድ ይላሉ የናታን አባት። አቶ ደረጀም እንደውም ማርታ አንዷ ልጅን እዚሁ አጋብቻ አስቀራለሁ እያለች ስትፎክር ነበር እያሉ ነበረ። የናታን አባትም እንዴ ተገኝቶ ነው እንደ ደግሞ አንተን ከመሰለ ሰው ጋር በጋብቻ መተሳሰር እያሉ ነበር። አቶ ደረጀም እነሱ ትልልቅ ልጆች ናቸው፣ ስለዚህ ራሳቸው የሚሆናቸውን መወሰንና የሚፈልጉትን ማድረግ ይችላሉ እያሉ ነበር። በጣም ይህ ሁሉ ዳርዳር ስለ ናታን ልታወሪ ፈልገች ነው አይደል ስትላት ሰላም አይ ሰላም ዳጣዬ አንቺ እኮ ይህንን ምክር ማትቀበኝ የዚህ እድሜ እኮ ምክር የሆነ ማስተዋል የሚጎለው እድሜ ላይ ነው ያለሽው፣ ስለዚህ ለዛ ነው ምክሬን የማትቀበዩ ትላለች። ንገሪኝ እሺ ምንድነው ልሰማሽ የምትፈልጊው እያለች ነበር ዳጣ። ግን ለምንድን ነው ናታንን ጣል የምታደርጊው እያለቻት ነበር። አይ ጣል አድርጌው ሳይሆን አሁን እኮ ከአቤጌል ጋር ስለሆኑ በቃ በነፃነት ፍሪ ሆኑ ብዬ ነው ትላለች ዳጣ። ሰላምም ናታን አቤጌልን ሊወዳት ብለሽ ነው ትላለች። እንዴ ከምር አሁን እኮ ተስማምተዋል ትላለች። ይሄ መቼም ሊሆን አይችልም፣ ናታን አቤጌልን መቼም አይወዳትም፣ በግድ እየሄደች እሷ እየተለጠፈችበት ነው እንጂ መቼም ቢሆን መቼም ናታን አቤጌልን አይወዳትም ትላለች በተደጋጋሚ። ዳጣም ቢሆንም እንዳረብሻቸው ብዬ ነው ትላለች። እባክሽን ጅል አትሁኚ፣ በዚህ እንዝላልነትሽ አቤጌል ሳትቀርምሽ አትቀርም። በጣምሽ አሁን ምን አድርጌ ነው የምትይኝ ትላለች። ይኸውልሽ አትራቂው፣ ቅረቢው። በዚህ ዘመን ይህን የመሰለ ልጅ የት ይገኛል? የሰው አክብረቱ፣ ትህትናው፣ እውቀቱ ምን የሚጎለው? በዛ ላይ የሀብታም ልጅ ደግሞ በዛ ላይ እሱ አንቺን እየፈለገ አንቺ ነሽ እየሸሸሽው ያለሽው። በጣም ሰላምዬ አንቺ እኮ እኔን አልተረዳሽም። እኔ እኮ የፍቅር ምናምን የሚባል ነገር ፈጽሞ አይገባኝም። ምናልባት የዘመናት ህልሜን ካሳካ በኋላ ስለዚህ ነገር ላስብ እችላለሁ ትላለች ዳጣ። ሰላምም ያንቺ ህልም ምንድን ነው? የናታን አባትም ለአቶ ደረጀ የሰርጉን ነገር እንዳያትረሳ እያሉ ነበረ። አቤጌል ሰላም የናታንን ክፍል በምታጸዳበት ሄዳ አንቺ ሁልጊዜ ለምንድን ነው የናታን ክፍል የምትወጂው እያለቻት ነበር። የአንቺን ክፍል እኮ ስለጨረስኩ ነው ወደዚህ የመጣሁት፣ ደግሞ ብገባስ ምን ችግር አለው? ናታን ማለት እኮ ልክ እንደናንተ ለእኔ ልጄ ነው ትላለች ሰላም። ቀናተኛዋ አቢጌልም አይ በጭራሽ አይመስለኝም ትላለች። ሰላምም ኮስተር ብላ አይ እንግዲህ በቃ ክፉ አታናግሪኝ ትላለች። ለመሆኑ የልጅሽ አባት ማን ነው ትላለች ደግሞ ሰላም። ምን አስጨነቀች ትላታለች። ያስጨንቀኛል ትላለች ደግሞ። ይኸውልሽ ይህ ጉዳይ እኔን ነው እንጂ ማንንም አይመለከተው ትላለች ሰላም። አቢጌል ድርቅ ብላ ይመለከተኛል፣ ለምንድን ነው አንቺ አባቱን መደበቅ የፈለግሽው? ሰላምም እባክሽ ስራሽን ብትይዥ ይሻልሻል፣ አንቺ ግን ለምንድን ነው በማይመለከትሽ ነገር ጥልቅ የምትይው እያለቻት ነበረ። እኔ እንደ አባዬና እንደማየ እንዳልመስልሽ የግዴታ የልጁን አባት ማወቅ አለብኝ እያለቻውንም ድርቅ ብላለች። ሰላም ምን አስጨንቆሽ ነው አንቺ ሁሉ ችግር? እኔ ባልሽን አልቀማሽ ትላለች ሰላም። አቤጌልም ማን ያውቃል
ያለ አንድ ነገር እኮ እዚህ ክፍል አልተመላለሽም ትላለች አቤጌል። ሰላምም በጣም ትበሳጭና ጭራሽ ደግሞ ብለሽ ከናታን ጋር ትጠራጥርኛለሽ፣ በጣም ታሳፍሪያለሽ ብላ እጅግ በጣም ትበሳጫለች ሰላም። እናት አባትሽን ባላቃቸው ኖሮ ይቺ ባለየ እያሳደጋትልሽ ነበር፣ በጣም ታሳፍሪያለሽ ብላ ክፍሉን ጥላላት ትወጣለች። አቤጌልም እዛ ብቻዋን ቁጭ ብላ ከማን እንዳደረገችው ሳላቅማ በፍጹም እንቅልፍ አይወስደኝም። ዳጣ ናታንና ውሃ ሆነው ሳሎን በተቀመጡበት እንዴት ነው የምታይኝ አንተ እያለችው ነበር። እኔ ምልህ ያዛህ እንዴ ትላለች ዳጣ። አዎ ይዞኛል ይላል። ነገሮቹን ተግባብተዋል። ውሃ አጠገባቸው ስላለች እንዴ ምንድን ነው የያዘው ትላለች ውሃ። በቃ ልቀቀኝ በለዋ ከያዘህ ትላለች። እንደዛ ስትለው እሱ ቅር ይለዋል። ምንድን ነው የያዘው? ኤሌክትሪክ ትላታለች ዳጣ። እውነት ኤሌክትሪክ የያዘው መስሏት እና ለምን አልሞተም ትላለች ውሃ። ዳጣ ሰላም ወዳለችበት ሄዳለች። ሰላምም ስፈልግሽ መጣች ዳጣዬ፣ ይቺ አቤጌል እኮ አላስቀምጣለችኝ ትላለች። የምን መቀመጥ ብቻ አታስቆምም እንጂ ትላለች ዳጣ። እዚህ ላይ ያርከፈከፈችብኝ ትላለች ሰላም። አቤጌልም በር ላይ ቆማ እያዳመጠቻቸው ነበር። ለመሆኑ ምንድን ነው ያለችሽ ትላለች ዳጣ። የሚናገር ነገር ሲሆን እኮ ነው ልጄ የሚናገረው እያለች ነበር ሰላም ለዳጣ። እዛ መጨረሻም ዳጣ መንገድ ላይ ታገኛታለች አቤጌልን። አቤጌልም አንቺ ቆይ ለምንድን ነው ከህይወቴ ከመንገዴ የማትወጪው እያለቻት ነበረ። አንቺና ያች ሰላም ከቤት ካልወጣችሁ እኔ ሰላም አላገኝም እያለቻት ነበረ። የራሴን ወክዬ ነው የምናገረው፣ ከዚህ ቤት መቼም አልወጣም እያለቻት ነበር ዳጣ። ምንድን ነው አንቺ ሁልጊዜ ከሷ ጋር የምትመካከሪው? ምንድን ነው የምትሉት? ደግሞ እያንዳንዱ ስታወሩ የነበረውን ሰምቻችኋለሁ እያለች ነበር አቤጌል። እናም እውነተኛ ልጇን አባት ስለማታውቀው አንቺ ደግሞ ከሌላ ቦታ ወንድ ገሰች ተመጭላት ነው እንዴ? ደግሞ አንቺና ናታን ልታግባባ በዛ ነው የተስማማችሁት? በጣም በቃ እባክሽ ተይኝ ልሂድበት ብላ ጥላት ልትሄድ ስትሞክር አልጨረስኩም የት ነው የምትሄጂው ብላ እጇን ትይዛታለች። ዳጣም በጣም ትበሳጭና እጆቿን ውጥርጥር አድርጋ አቤጌልን ለመቦቀስ ተዘጋጅታለች። እንግዲህ ለዛሬ ቪዲዮ ያለቀው እዚህ ላይ ነው። ቀጣይ ምን እንደሚፈጠር አቤጌልን ትመታታለች ወይስ ደግሞ ሰው ይደርስላታል? እሱን በቀጣይ የምናየው ይሆናል። ለዛሬ የቀረብኩት ዳጣ ክፍል ላይ ይሄን ይመስል ነበር።